እስራኤል ለሶማሌላንድ የሀገርነት ዕውቅና መስጠቷ በኢትዮጵያ ላይ ምን አንድምታ ይኖረዋል? እስራኤል ከትላንት ወዲያ ለራስ ገዟ ሶማሌላንድ የሰጠችው የነፃ ሉዓላዊ ሀገርነት ዕውቅና በኢትዮጵያ ላይ የሚኖረውን አንድምታ በተመለከተ ሁለት የፖለቲካ ምሁራን ለኢትዮጵያ ኢንሳይደር አስተያየታቸውን ሰጥተዋል። የመጀመሪያው ኢትዮጵያ ከአረቡ ዓለም ጋር ባላት ግንኙነት ዙሪያ በርካታ ጥናቶችን በማድረግ የሚታወቁት ፕሮፌሰር አደም ካሚል ሲሆኑ፣ ሁለተኛው በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ መምህር ዶክተር ዮናስ አሽኔ ናቸው። ፕሮፌሰር አደም የእስራኤል እርምጃ ለኢትዮጵያ አዎንታዊ ተጽዕኖ እንዳለው ይገልጻሉ። የእርምጃውን ተጽዕኖ የሚያስረዱት የኢትዮጵያ ባላንጣ እንደሆነች ከሚያነሷት ከግብፅ አንጻር በዋናነት በመቃኘት ነው። ኢትዮጵያ ከሶማሌላንድ ጋር የዛሬ 2 ዓመት የአጋርነትና የትብብር ስምምነት መፈራረሟ ግብፅ ወደ ሶማሊያ እንድትመጣ ዋነኛው ምክንያት እንደነበር ፕሮፌሰር አደም ያስታውሳሉ። የሰሜን አፍሪካዊቱ ሀገር በሰላም ማስከበር ስም ወደ ሶማሊያ መምጣቷ ከቅንነት የመነጨ አይደለም ብለው የሚያምኑት ምሁሩ የግብፅ ተሳትፎ በኢትዮጵያ ላይ ተጽዕኖ ለማሳደር የምታደርገው ጥረት አንዱ አካል እንደሆነም ያስረዳሉ። ግብፅ በአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልዕኮ ውስጥ የሚሳተፉ 5000 ወታደሮችን ለማዋጣት ቃል መግባቷ ይታወሳል። ሀገሪቱ ከዚህ ተልዕኮ ሌላ ተጨማሪ 5000 ወታደሮችን በሶማሊያ ለማሰማራት አቅዳለች። ግብፅ በሶማሊያም ሆነ በኤርትራና በጅቡቲ በኩል እየሞከረች ያለችው ኢትዮጵያን ለማስጨነቅና ድክመቶቿን ለመጠቀም እንደሆነ ፕሮፌሰር አደም ያስረዳሉ። የእስራኤል ወደ አፍሪካ ቀንድ መምጣት ሀገሪቱ ኢኮኖሚያዊ፣ ፖለቲካዊና ሌሎች ፍላጎቶቿን ማሳኪያ መንገድ የምታገኝበት እንደሆነ የሚገልጹት ምሁሩ ይህ ለግብፅ ትልቅ ኪሳራ እንደሆነም ይጠቅሳሉ። እስራኤል ለሶማሌላንድ ዕውቅና መስጠቷ ለግብፅ ትልቅ የዲፕሎማሲና ፖለቲካ ኪሳራ ነው የሚሉት ፕሮፌሰር አደም ግብጾች ይህን መቀበል እንደሚቸገሩም ያነሳሉ። በእርግጥም የትላንት ወዲያው የእስራኤል እርምጃ ግብፅን አስቆጥቷል። የሀገሪቱ ውጭ ጉዳይ ሚኒስትር ባድር አብደላቲ የእስራኤልን ውሳኔ ተከትሎ ከጅቡቲና ቱርክ አቻቸው ጋር ወዲያውኑ ነበር የስልክ ውይይት ያደረጉት። ከዚህ ውይይት በኋላ በውጭ ጉዳይ ሚኒስቴር መስሪያ ቤቷ በኩል መግለጫ ያወጣችው ግብፅ የእስራኤልን እርምጃ ኮንናለች። የስልክ ውይይቱን ያካሂዱት ሶስቱ አገራት የእስራኤል ድርጊት የሶማሊያን ሉዓላዊነትና የግዛት አንድነት የሚጥስ ነው ማለታቸውንም ግብፅ በመግለጫዋ አስታውቃለች። ግብጾች ሁሌም ቢሆን ለችግራቸው ኢትዮጵያን ተጠያቂ ማድረግ ይፈልጋሉ የሚሉት ፕሮፌሰር አደም የሶማሌላንድ ዕውቅናን ተከትሎም የሆነው ተመሳሳይ እንደሆነ ያብራራሉ። ግብጾች ከሰሞኑ ኢትዮጵያና የእስራኤል ግንኙነት በየቀኑ እየተጠናከረ ነው፣ የኢትዮጵያ ጦር በጋዛ ሊሰማራ ነው ሲሉ መቆየታቸውን ፕሮፌሰር አደም ይጠቅሳሉ። የሶማሌላንድ ዕውቅና ጉዳይም ኢትዮጵያ የጀመረችውን ነው እስራኤል እየጨረሰች ያለችው በማለት ላይ መሆናቸውን ያክላሉ። ኢትዮጵያና ሶማሌላንድ በታህሳስ 2016 ዓ.ም የአጋርነትና የትብብር የመግባቢያ ስምምነት ከተፈራረሙ በኋላ የቀድሞ የሶማሌላንድ ፕሬዝዳንት ሙሴ ቢሂ አብዲ ስምምነቱ ተግባራዊ ሲደረግ ኢትዮጵያ ለሶማሌላንድ ዕውቅና እንደምትሰጥ መናገራቸው ይታወሳል። ይህን ስምምነት ሶማሌላንድ የግዛቴ አካል ነች የምትለው ሶማሊያ አጥብቃ ማውገዟን ተከትሎ በኢትዮጵያና በሶማሊያ መካከል ያለው ዲፕሎማሲያዊ ግንኙነት ሻክሮ ቆይቷል። በሁለቱ ሀገራት መካከል ተፈጥሮ የቆየው ውጥረት የረገበው ባለፈው ዓመት ታህሳስ ወር በቱርክ አንካራ ከተማ ከስምምነት ላይ ከደረሱ በኋላ ነበር። በቱርክ አሸማጋይነት በተካሄደው በዚህ ስምምነት ሁለቱ ሀገራት ልዩነቶቻቸውንና አወዛጋቢ ጉዳዮችን ወደ ኋላ ለመተውና ትብብር ለማበጀት መስማማታቸው ይታወሳል። የአዲስ አበባ ዩኒቨርሲቲው ዶክተር ዮናስ አሽኔ የአንካራው ስምምነት ኢትዮጵያ ወደ ቀድሞ አቋሟ የተመለሰችበትና አስቀድሞ በሶማሌላንድና በኢትዮጵያ መካከል የተደረገውን ስምምነት የሚቃረን ነው የሚል መረዳት አላቸው። ከዚህ በኋላ ስለዚያ ስምምነት ሰምተን አናውቅም። ኢትዮጵያና የሶማሊያ ግንኙነት እየተሻሻለ ቀጥሏል። ከአንካራ በኋላ ሁለቱ ሀገሮች መሰረታዊ በሆኑ መርሆዎች ላይ የተስማሙ ይመስለኛል ይላሉ። ለዚህ ተጠቃሽ የሚሆነው ከአንካራው ስምምነት በኋላ ኢትዮጵያና ሶማሊያ
ግንኙነታቸውን ወደ ነበረበት ለመመለስ መስማማታቸው ነው። የኢትዮጵያና ሶማሊያ መሪዎች ባለፈው ዓመት ጥር ወር በአዲስ አበባ ከተገናኙ በኋላ በሁለቱም ሀገራት የተሟላ ዲፕሎማሲያዊ ውክልና እንዲኖር በማድረግ የሁለቱን ሀገራት ግንኙነት ለማጠናከር መስማማታቸውን አስታውቀው ነበር። ከዚህ በኋላ የኢትዮጵያና የሶማሌላንድ የትብብር ስምምነት ጉዳይ ለጊዜው ተከድኖ ይብሰል ሆኖ ቆይቷል። ሶማሊያ ሰሜናዊ ክልሌ ናት የምትላት የሶማሌላንድ እውቅና ጉዳይም እንዲሁ ጋብ ብሎ ቆይቶ ነበር። ይህ በእንዲህ እንዳለ ነበር እስራኤል ላለፉት 34 ዓመታት ራሷን ከሶማሊያ ነጥላ ለቆየችው ለሶማሌላንድ የነፃና ሉዓላዊ ሀገርነት እውቅና መስጠቷን በድንገት ይፋ ያደረገችው። ከትላንት ወዲያ አርብ ታህሳስ 17 2018 ምሽት የተሰማውን ይህን ውሳኔ ተከትሎ የሶማሊያ ካቢኔ ካካሄደው አስቸኳይ ስብሰባ በኋላ የሀገሪቱ መንግስት ባወጣው መግለጫ እርምጃውን አጥብቆ ተቃውሟል። ሶማሊያ በዚህ መግለጫ የእስራኤል ውሳኔ ሆን ተብሎ በሉዓላዊነቴ ላይ የተፈጸመ ጥቃት ነው ስትል አውግዘዋለች። ሶማሊያ አንድነቷ የማይከፋፈል ሉዓላዊ አገር መሆኗንና የትኛውም የውጭ አካል አንድነቷን ወይም ግዛቷን የመቀየር ስልጣን እንደሌለው መግለጫው አጽንኦት ሰጥቷል። ከሶማሊያ አንድነት አስተዳደርና ህገ መንግስታዊ ስርዓት ጋር የተያያዙ ጉዳዮችን በህጋዊ ህገ መንግስታዊና ሰላማዊ በሆነ መንገድ መፍታት የሶማሌ ህዝብ ብቸኛ መብቶች ናቸው ሲልም የሀገሪቱ መንግስት በመግለጫው አስገንዝቧል። የዚህ አይነት ህገወጥ ድርጊቶች የቀጣናውን ሰላምና መረጋጋት በእጅጉ እንደሚያናጉ በአፍሪካ ቀንድ በቀይ ባህርና በኤደን ባህረ ሰላጤ በመካከለኛው ምስራቅና በአጠቃላይ ቀጣናው ላይ ያለውን የፖለቲካና የጸጥታ ውጥረቶችን እንደሚያባብሱ የሶማሊያ መንግስት አስጠንቅቋል። የፖለቲካል ሳይንስ መምህሩ ዶክተር ዮናስ እስራኤል ለሶማሌላንድ የሰጠችው የነፃ ሉዓላዊ አገርነት እውቅና የምስራቅ አፍሪካ ቀጠናን ለሁለት ለሶስት የሚከፋፍል ይመስላል ሲሉ በቀጣናው ላይ ያለውን ተጽዕኖ ያስረዳሉ። እስራኤል በአካባቢው የራሷን ፍላጎት ለማሳካት የምታደርገው ጥረትና ከእስራኤል ተቃራኒ የሚቆሙ አገራትም የራሳቸውን ተጽዕኖ ለማሳረፍ የሚያደርጉት ፉክክር በአፍሪካ ፖለቲካ ውስጥ እውቅና ይሰጠን የሚሉ ትንንሽ ተገንጣይ ሀገራት እንዲበራከቱ ሊያበረታታ እንደሚችልም መላምታቸውን ያስቀምጣሉ። ፕሮፌሰር አደም የቀይ ባህር ደህንነት የተናጋው የዓለማችን ሀያላን ሀገራት ወደ አካባቢው ስለመጡ ብቻ አይደለም ባይ ናቸው። ቀይ ባህር ሞገሱን ያጣው ኢትዮጵያ ከቀይ ባህር በመራቋ ምክንያት ነው የሚሉት ፕሮፌሰር አደም ቀጣናው እንዲረጋጋ ኢትዮጵያ የባህር በር ማግኘት እንዳለባት ይገልጻሉ። የመካከለኛው ምስራቅ ሁለንተናዊ ደህንነት የሚረጋገጠው ቀይ ባህር ሰላማዊ ሲሆን በመሆኑ ኢትዮጵያ የግድ ወደ ቀድሞ የቀይ ባህር ቦታዋ ለመመለስ የጀመረችውን የዲፕሎማሲ ጥረት መቀጠል አለባት ሲሉ ይመክራሉ። የእስራኤል ለሶማሌላንድ እውቅና መስጠት ለኢትዮጵያ የባህር በር ፍላጎት መሳካት አንድ አዎንታዊ እርምጃ እንደሆነም ፕሮፌሰር አደም ያምናሉ። የቀይ ባህር ደህንነት ተጠብቆ የንግድ መርከቦች በሰላም እንዲንቀሳቀሱ ከማስቻል አንጻር ኢትዮጵያ ያላትን አቅምና ቁርጠኝነት በማስረዳት የማሳመን ስራ መስራት እንዳለባትም ምሁሩ ምክረ ሀሳባቸውን ያቀርባሉ። ከዚህ በተጨማሪ ኢትዮጵያ ከመካከለኛው ምስራቅ ሀገራት ጋር በጥንቃቄ የተሞላና ሚዛኑን የጠበቀ ዲፕሎማሲያዊ ግንኙነት መከተል ላይ ማተኮር እንደሚገባት ምሁሩ ያስገነዝባሉ። ዶክተር ዮናስም ከዚህ ጋር የተመሳሰለ ሀሳብ አላቸው። የፖለቲካ ሳይንስ መምህሩ እስራኤል ከአረቡ ሀገራትና ከአፍሪካ ጋር አላት ባሉት ያልተለሳለሰ ግንኙነት ምክንያት ኢትዮጵያ በጣም ጥንቃቄ ያለው ጉዞ መራመድ እንዳለባት ያሳስባሉ። የእስራኤል መምጣት ለኢትዮጵያ የባህር በር ተደራሽነት ፋይዳ ቢኖረውም ቀጠናው ላይ በሚያመጣው ተጽዕኖ ግጭትና ጦርነት ሊያስከትል ስለሚችል ኢትዮጵያ ጉዞዋን እጅግ ጥንቃቄ በተሞላበት መልኩ ማድረግ አለባት ሲሉም ይመክራሉ። ዶክተር ዮናስ ኢትዮጵያ በእስራኤል ላይ ያላትን አቋም ወዲያውኑ አለማንጸባረቋና በዚያው መቀጠሏ የተሻለ መስመር እየተከተለች ነው ብለው እንዲያስቡ አድርጓቸዋል። አገሪቱ ይህን ጉዳይ መመልከት የሚገባት በጥንቃቄና ጊዜ ተወስዶ ነው ሲሉ በድጋሚ አጽንኦት ይሰጣሉ። የአዲስ አበባ ዩኒቨርሲቲ መምህር ሀገሪቱ ይህንን አካሄድ መከተል አለባት ቢሉም ኢትዮጵያ ከአረቡ ዓለም ጋር ባላት ግንኙነት ላይ ጥናቶችን ያደረጉት ፕሮፌሰር አደም ግን
ከዚህ የተቃረነ አቋም ነው ያላቸው። ፕሮፌሰር አደም ኢትዮጵያ ለሶማሌላንድ የነፃ ሉዓላዊ አገርነት እውቅና በመስጠት በእስራኤል ልትቀደምና ተከታይ ሀገር ልትሆን አይገባም ነበር ባይ ናቸው። ኢትዮጵያ ለሶማሌላንድ የሀገርነት እውቅና ልትሰጥ የሚገባው የራሷን ጥቅም ብቻ በማሰብ እንደሆነም ይገልጻሉ። ከኛ በፊት ሌሎችም ሀገራት በጋራ እየሰሩ ቆይተዋል። አሁን ደግሞ እስራኤል እውቅና ሰጥታለች። ሌሎቹ እውቅና የሰጡትን እኛም ብንሰጥ ችግሩ አይታየኝም። እኛም እውቅና ብንሰጥ የተሻለ ነው ብዬ አምናለሁ ሲሉም በጉዳዩ ላይ ያላቸውን አቋም አጋርተዋል። ከእስራኤል እውቅና መስጠት ጀርባ በእነ አሜሪካ የሚመሩ የምዕራብ ዓለም ሀገራት እንዳሉ እንደሚያምኑ የገለጹት ፕሮፌሰር አደም እስራኤል በራሷ ብቻ ወስና ለሶማሌላንድ እውቅና ልትሰጥ እንደማትችል ይሟገታሉ። ኢትዮጵያ ከዚህ ጋር በተያያዘ የመካከለኛውን ምስራቅ እንቅስቃሴዎች መከታተልና ለዚያ የሚመጥን የዲፕሎማሲ ዝግጁነት ማድረግ ላይ ትኩረቷን ማድረግ እንደሚገባትም ያሳስባሉ። ዶክተር ዮናስ በበኩላቸው ኢትዮጵያ ካላት ቁመናና ታሪክ አንጻር በዚህ ጉዳይ ላይ የምታራምደው አቋም ከአፍሪካ መንፈስ መውጣት የለበትም የሚል እምነት አላቸው። ኢትዮጵያ ከአፍሪካ ሕብረት የመመስረቻ መርሆችና ከሀገሪቱ የውጭ ጉዳይ ፖሊሲ ባህል አንጻር በተቻለ መጠን የሌሎች ሀገሮች ሉዓላዊነትና የግዛት አንድነት ውስጥ ጣልቃ አለመግባት የሚል የታሪክ ሸክምና ኃላፊነት እንዳለባትም ምሁሩ ያስረዳሉ። ለኢትዮጵያ ምን አይነት አቋም መውሰድ አለብኝ የሚለው ብቻ በራሱ ከባድ ቦታ ላይ ያስቀምጣታል የሚሉት ዶክተር ዮናስ ተከትዬ እውቅናውን ልስጥ ማለት ከኢትዮጵያ ቁመና የታሪክ ኃላፊነትና የአፍሪካ ሕብረት መቀመጫነት እንዲሁም ከራሷም የረጅም ዓመታት መርሆች አንጻር የሚያስኬድ አይደለም ሲሉ ያብራራሉ። የአፍሪካ ሕብረት ከትላንት ወዲያ ምሽት ባወጣው መግለጫ እስራኤል ለሶማሌላንድ የሰጠችውን የነፃ ሉዓላዊ አገርነት እውቅና እንደማይቀበለው አስታውቋል። የህብረቱ ኮሚሽን ሊቀመንበር ማህሙድ አሊ የሱፍ ለሶማሌላንድ የሚሰጥ ማንኛውም እውቅና ውድቅ በማድረግ የአፍሪካ ሕብረት ለሶማሊያ አንድነትና ሉዓላዊነት የማያወላውል ቁርጠኝነት አረጋግጠዋል። ከሶማሌላንድ ጋር በተያያዙ ያሉ ለውጦች በጥልቅ እንዳሳሰባቸው የገለጹት የኮሚሽኑ ሊቀመንበር በአፍሪካ ሕብረት ማቋቋሚያ ሕግ ውስጥ በተደነገጉ መርሆዎች መሰረት ሕብረቱ የሀገራት ሉዓላዊነት መከበር እንዳለበት የጸና አቋም እንዳለው ገልጸዋል። ሶማሌላንድ የሶማሊያ ፌዴራላዊ ሪፐብሊክ አካል መሆኗን በመግለጫቸው የጠቀሱት የኮሚሽኑ ሊቀመንበር የሶማሊያን አንድነት፣ ሉዓላዊነትና የግዛት አህድነት ለመናድ የሚደረግ ማንኛውም ሙከራ ከአፍሪካ ሕብረት መሰረታዊ መርሆዎች ጋር የሚቃረንና በአህጉሪቱ ሰላምና መረጋጋት ላይ ትልቅ አንድምታ ያለው አደገኛ ምሳሌ ሊሆን ይችላል ሲሉ አውግዘዋል። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ከአፍሪካ ሕብረት አቋም ጋር ተመሳሳይ ይዘት ያለው መግለጫን በትላንትናው ዕለት አውጥቷል። የአረብ ሊግም እንዲሁ የእስራኤልን ውሳኔ በመቃወም አቋሙን አሳውቋል። እንደዚህ ውግዘት የበዛበት የሶማሌላንድ እውቅና ጉዳይ ለኢትዮጵያ ከባድ ፈተና እንደሆነ የአዲስ አበባ ዩኒቨርሲቲው የፖለቲካ ሳይንስ መምህር ይገልጻሉ። ኢትዮጵያ ለሶማሌላንድ እውቅና አልሰጥም ይሁን እውቅና እሰጣለሁ ማለት ከባድ ሁኔታ ውስጥ ይከታታል ሲሉ ዶክተር ዮናስ ይገልጻሉ። በሰሞነኛው ሁኔታ ከሚፈተኑት አንዱ ኢትዮጵያ ከሶማሌላንድ ጋር ያላት ወዳጅነት እንደሆነም ያክላሉ። በትላንትና ወዲያው የእስራኤል ውሳኔ ደስታቸውን አደባባይ በመውጣት የገለጹት የሶማሌላንድ ሰዎች ግን በቅርቡ ሌሎች ሀገራትም እውቅና ይሰጡናል በሚል ተስፋ ወደ አካባቢው ሀገራት ማማተራቸውን ቀጥለዋል።